ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ሐሙስ ሚያዝያ 13 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ግብጽና ሚዲያዎቿ በኢትዮጵያ ላይ የሚያራምዱትን የሐሰት ፕሮፓጋንዳ እንደ አዲስ መጀመራቸው ተዘገበ። ኢትዮጵያ በአባይ ወንዝ የታላቁ የህዳሴ ግድብ ግንባታው የፈጠረችውን የፍትሃዊ ተጠቃሚነት መብት ላለመቀበል የግብጽ መንግስትና ሚዲያዎቿ በሀገራችን ኢትዮጵያ ላይ የሚያራምዱትን የሐሰት ፕሮፓጋንዳ ዳግም ጀምረዋል። ይህ የፈጠራና የውሸት መረጃ ዘመቻም ረጅም ጊዜ ያስቆጠረ ሲሆን ዛሬም ድረስ ይህ የግብጽ ሴራ ቀጥሏል ተብሏል። በግብጽ ሚዲያዎች ላይ የሚሰራጩ የፈጠራ ዘገባዎችና የሐሰት ትርክቶችም ዋነኛ ዓላማ የኢትዮጵያን ገጽታ ማጠልሸት፣ ለዓለሙ ማህበረሰብ ሌላ መልክ ማሰጠት፣ በግድቡ ዙሪያ ኢትዮጵያን እንደ ሰላም አደፍራሽና ወይንም ቀጠናዊ ስጋት አድርጎ ማሳየት ነው ተብሏል። እንዲሁም በኢትዮጵያ ህዝብ መካከል መከፋፈልንና ልዩነትን መዝራት፣ የኢትዮጵያን አንድነትና ሉዓላዊነት ላይ አደጋ መደቀን፣ ሀገራዊ መሰረቷን ማናጋት ዋና የግብጽ ዓላማ ሆኖ ቀጥሏል። ነገር ግን ይህ የግብጽ የፖለቲካ ሴራ በፍጹም ከኢትዮጵያ ህዝብ እውነታና ፍትሃዊ መብት በላይ ሊሆን እንደማይችልም ተገልጿል። በክልል የሚገኙ ደንበኞች የባንክ ሂሳባቸውን እስከ ሰኔ 30 ቀን 2018 ዓ.ም ድረስ ወደ ባንክ ቅርንጫፍ በመሄድ ማስተሳሰር እንደሚችሉ ንግድ ባንክ አስታወቀ። የኢትዮጵያ ንግድ ባንክ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በተመረጡ ከተሞች የሚገኙና እስከ ግንቦት 6 ቀን 2018 ዓ.ም ድረስ ከብሔራዊ ፋይዳ መታወቂያ ጋር ያልተሳሰሩ የባንክ ሂሳቦችን ማንቀሳቀስ እንዳይችሉ ማድረጉን አስታውቋል። ይህንንም ተከትሎ ከፍተኛ የማስተሳሰር ጥያቄ ወደ ባንኩ እየቀረበ እንደሚገኝ የጠቀሰው ባንኩ የተፈጠረውን ጫና ለመቋቋምና ደንበኞች ጥያቄ ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ ማድረግ መጀመሩን ገልጿል። በዚህ መሰረት ከግንቦት 7 ቀን እስከ ግንቦት 12 ቀን 2018 ዓ.ም ድረስ በተለየ ምክንያት እንዳይንቀሳቀሱ ከተደረጉ ውጪ የፋይዳ መታወቂያቸውን ያስተሳሰሩ ደንበኞች ሂሳባቸውን ማንቀሳቀስ እንዲችሉ ተደርጓል ብሏል። በተጨማሪም ከግንቦት 12 ቀን 2018 ዓ.ም ጀምሮ ደንበኞች የፋይዳ መታወቂያቸውን ማስተሳሰራቸውን ተከትሎ የባንኩ የመረጃ ስርዓት ወይንም ሲስተም በራሱ ጊዜ የተጣለውን ገደብ እንዲያነሳ መደረጉንም አመልክቷል። የኢትዮጵያ ንግድ ባንክ በዚህ ሂደት ወቅትም ደንበኞች ላይ ለፈጠረው መጉላላት ይቅርታን ጠይቋል። እንዳይንቀሳቀሱ ከተደረጉ ሂሳቦችና ከነዚህ ውጭ በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች እስከ ሰኔ 30 ቀን 2018 ዓ.ም ድረስ አስቀድመው የማስተሳሰር ሂደቱን ባንክ ቅርንጫፎች በመገኘት ወይንም በበይነ መረብ በመጠቀም እንዲያከናውኑም ጥሪ ቀርቧል። ምርጫ ቦርድ ለሕዝብ ተወካዮች ምክር ቤት በእጩነት የቀረቡትን አቶ ይስሐቅ ወልዳይ ራሳቸውን ከእጩነት ስለማግለላቸው ያሳወቁበትን ውሳኔ ውድቅ አደረገ። ቦርዱ ትብብር ለኢትዮጵያ አንድነትን ወክለው በአዲስ አበባ ከተማ በአራዳ ክፍለ ከተማ የምርጫ ክልል 19 ለሕዝብ ተወካዮች ምክር ቤት በእጩነት የቀረቡት አቶ ይስሐቅ ወልዳይ ራሳቸውን ከእጩነት ስለማግለላቸው ያሳወቁበትን ውሳኔ ውድቅ ማድረጉን አስታውቋል። የኢህአፓ አባሉ ከእጩነት ለመውጣት የወሰኑትን በአማራና ኦሮሚያ ክልሎች የሚካሄዱ ግጭቶች እንዳልቆሙ፣ ትግራይ ከምርጫ ተገለለችና ሌሎች ምክንያቶች በመጥቀስ መሆኑንም በማህበራዊ ትስስር ገጻቸው ላይ ገልጸዋል። ቦርዱ የአቶ ይስሐቅን ውሳኔ ውድቅ ያደረገውም ከእጩነት ለመሰረዝ የሚቀርቡ ጥያቄዎችን ከሚያዝያ 23 በኋላ በመቀበል ማቆሙንና የድምጽ መስጫ ወረቀቶች ከውጭ ታትመው እንደገቡ በመግለጽ መሆኑንም ለአቶ ይስሐቅ ከጻፈው ደብዳቤ ላይ ተገልጿል። አቶ ይስሐቅ ግን ውሳኔያቸውን ለቦርዱ ከማሳወቅ ውጭ ጥያቄውን እንዳላቀረቡና የቦርዱ ውሳኔውም ህጋዊ መሰረት እንደሌለው ገልጸዋል። እጩዎች ከእጩነት በሚወጡበት ጊዜ ላይም የምርጫ ህጉን ገደብ ያስቀመጠ ሲሆን ወካይ ፓርቲዎች ግን ከድምጽ መስጫ ቀን 1 ወር በፊት ሌላ እጩ መተካት እንዳለባቸውም ይደነግጋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን።
በዓለም አቀፍ ደረጃ የተፈጠረው የነዳጅ ቀውስ የአፍሪካን ሀገራትን ለከፍተኛ የኑሮ ውድነት መዳረጉ ተገለጸ። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ ያልተረጋጋ የኢኮኖሚ ሁኔታ ውስጥ የሚገኙት እንዲሁም ነዳጅን ከውጭ የሚያስገቡ የአፍሪካ ሀገራት ኢኮኖሚያቸው ላይ ከባድ ጉዳት መድረሱ ተመላክቷል። እየጨመረ የመጣው የነዳጅ ወጪ በእርሻ፣ በትራንስፖርት፣ በኃይልና በሌሎች ዘርፎች እየተዘዋወረ የኑሮ ውድነትን እያናረ የህዝቡን ቅሬታ እያባባሰ ይገኛል። እየተባባሰ ለመጣው የኑሮ ውድነት ጫና ምላሽ ለመስጠት በርካታ የአፍሪካ ሀገራት ቀውሱን ለመቅረፍ እርምጃዎችን ለመውሰድ ሞክረዋል። ናይሮቢ፣ ሞምባሳና ኪሱሙን ጨምሮ የተለያዩ የኬንያ ከተሞችም የአካባቢውን ነዋሪዎች በነዳጅ ዋጋ መጨመርና የኑሮ ውድነት መስፋፋታቸው በመግለጽ ህዝባዊ አመጾችን አካሂደዋል። የኬንያ ብሔራዊ ስታቲስቲክስ ቢሮ እንዳስታወቀውም በሚያዝያ ወር የምግብ ዋጋ በ8.8 በመቶና የትራንስፖርት ዋጋ በ10 በመቶ ጨምሯል። ይህም አጠቃላይ ዋጋ ግሽበቱን በመጋቢት ወር ከነበረበት 4.4 በመቶ ወደ 5.6 በመቶ ከፍ አድርጎታል። በደቡብ አፍሪካም በዓለም አቀፍ የነዳጅ ዋጋ መናርና የሀገር ውስጥ ምንዛሬ መዳከም ምክንያት የቤንዚንና የናፍታ ዋጋ ከፍተኛ ደረጃ ላይ ደርሷል ተብሏል። የዕለት ተዕለት ህይወትም ለብዙ ዜጎች ትልቅ ሸክም ሆናለች። ተንታኞች እንደሚሉትም የነዳጅ ዋጋ መጨመር የሎጂስቲክስ ወጪን በመጨመር እንደ ምግብ ያሉ አስፈላጊ ሸቀጦች ዋጋን በመጨመርና የሀገር ውስጥ ዋጋ ንረትን እያባባሰ መምጣቱን ተናግረዋል። የዓለም የገንዘብ ድርጅት ከሰሃራ በታች ባሉ የአፍሪካ ሀገራት በቅርቡ ባወጣው የቀጠና የኢኮኖሚክ እይታ የ2026 የቀጠናውን የእድገት ትንበያ ወደ 4.3 በመቶ ዝቅ አድርጎታል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከታይዋን ፕሬዝዳንት ጋር ሊነጋገሩ መሆኑ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲፕሎማሲ አካሄድን በመጣስ ስለ ጦር መሳሪያ ሽያጭ ከታይዋን ፕሬዝዳንት ላይ ቺንግ-ቲ ጋር ሊነጋገሩ መሆኑን ገልጸዋል። የአሜሪካና ታይዋን መሪዎች ዋሽንግተን ለቤጂንግ እውቅና ለመስጠት ይፋዊ ግንኙነቷን ከታይዋን ጋር ካቋረጠች እንደ አውሮፓውያኑ አቆጣጠር ከ1979 ወዲህ በቀጥታ ተነጋግረው አያውቁም። ቻይና ታይዋን የግዛቷ አንድ አካል አድርጋ የምታይ ሲሆን አንድነትን ለማምጣት ልትከተለው ከምትችላቸው አማራጮች መካከልም አንዱ በኃይል መጠቅለል ነው። እንደ አውሮፓውያን አቆጣጠር በ2024 ወደ ስልጣን የመጡት የታይዋኗ ፕሬዝዳንት ባለፉት ዓመታት ከታዩና ከደሴቲቷ መከላከያን የማጠናከር ጠንካራ አቋም ካላቸው መሪዎች መካከል ተጠቃሽ ናቸው። ትራምፕ ረቡዕ ዕለት የጦር መሳሪያ ሽያጭ ውሳኔ ላይ ከመድረሳቸው በፊት ከፕሬዝዳንት ላይ ጋር ለመነጋገር መወጠናቸውን ሲጠየቁ ከፕሬዝዳንቱ ጋር እነጋገራለሁ፣ ከሁለት ሰዎች ጋርም እመክራለሁ፣ በታይዋን ችግር ዙሪያ ያገባናል ብለዋል። ከቻይናው ፕሬዝዳንት ዢ ጋር ያላቸውን ግንኙነት አስደናቂ ብለውም አሞካሽተዋል። ትራምፕ ይህንን አስተያየት የሰጡትን ባለፈው ሳምንት በቤጂንግ ያካሄዱትን የሁለት ቀናት ጉብኝት ተከትሎ ነው። ትራምፕ ጸረ ድሮንና የአየር መቃወሚያ ሚሳይል ስርዓቶችን የሚያካትተውን እንዲሁም 14 ቢሊዮን ዶላር የሚያወጣውን የጦር መሳሪያ ጥቅል ለታይዋን ለመሸጥ እስካሁን እንዳልወሰኑ ተናግረዋል። እንደ ፋይናንሻል ታይምስ ዘገባ ቤጂንግ ትራምፕ ሽያጩ ላይ ውሳኔ እስኪያሳልፉ ድረስ የፔንታገን ከፍተኛ የፖሊስ ሹምን ይፋዊ ጉብኝት አዘግይታለች። ትራምፕ በቤጂንግ በነበራቸው ጉብኝትም ቻይና ከአሜሪካ ጋር ያላትን ግንኙነት ከትልቅ ጉዳዮች አንዱ የታይዋን ነገር መሆኑን በግልጽ አቅርባለች። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ለእናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን